ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ዜናዎችን ጀምጥቻለሁ። መሳይ መኮንን ነኝ። አብይ አህመድ አንዳች ነገር ፈርቷል። ስብሰባ በተቀመጠ ቁጥር ያባንነዋል። ጉባኤ ተሰይሞ በቁም ያቃዣዋል። ሌሊት እንዲሁ እንቅልፍ ይነሳዋል። ይህን ፍርሃቱን መደበቅ አልቻለም። ከቅርብ ጊዜ ወዲህ በሚገኝባቸው ስብሰባዎች ሚስጥራዊ መድረኮች ሁሉ የውስጡን ፍርሃት መደበቅ አቅቶት በክላሽ መንግስቴን ጥላለው ብላችሁ አትንደፋደፉ ማለትን እየደጋገመው ነው። ምን ያለበት ምን አይችልም እንዲሉ ከውስጥና ከውጭ የመጣበት ጫና ያገዛዙ ውድቀት ቅርብ የሱም አስቀያሚ አስፈሪ የስልጣን ዘመን ማክተሙም ከደጃፉ እየደረሰ መሆኑን የሚያረጋግጥ ሆኖበታል። እናም ሳይጠየቅ ይናገራል። ባልተያዘ አጀንዳ መሃል ፍርሃቱን ቦግ ያደርጋል። በልሙ እባብ ያየ ቀን በልጥ በረየ እንዲሉ ቀን በውኑ የሚያቃዠው ሌሊት በልሙ የሚያባንነው ጉዳይ የምር የእውነት ሆኖ እየመጣበት ነው። በተደጋጋሚ ማይክ ከጨበጠ ስለገነባው መከላከያ ኃይል ጠንካራነት፣ አይበገሬነት ሳይናገር አይወርድም። ከሱ በፊት የተፈጠሩ አምባገነኖች እንዴት እንደወደቁ በዋዜማቸው ምን ይሉ እንደነበረ የተጻፈውን ካነበበ ወይ ዘንግቶታል አሊያም በስልጣን ስካር ተሰውሮበታል። እነ ጋዳፊ አንድ ሐሙስ ቀርቷቸው ሲፎክሩ ሲሸልሉ የነበሩበትን የቅርብ ጊዜ ታሪክ አብይ አህመድ ሳያውቀው እየደገመው ነው። የሳዳም የመጨረሻው የጉድጓድ ውስጥ ታሪክን እንዲሁም የማስታወቂያ ሚኒስትሩን ድንፋታ የሚያስታውሰን ነው። አብይ አህመድ ለስልጣኑ ሲል የትኛውንም እርምጃ ሊወስድ እንደሚችል ያሳየባቸው በአንድ ጎን ፍርሃቱን ያጋለጡባቸው ንግግሮቹ ታሪክ ሰንዶ አስቀምጧቸዋል። ቤተክርስቲያኒቱ ላይ ጦርነት ባወጀ ጊዜም ከምንም በላይ አምባገነንነቱና ጨካኝነቱ የተሸፈነበትን ጭምብል ባወለቀ ጊዜም ካቢኔዎቹን ሰብስቦ የኔን መንግስት ለመጣል ፈጽሞ አይቻልም፣ አይደለም የሚሞክር የሚያስብ ካለም ቅጣታችን የከፋ ነው አይነት ማስፈራሪያ ሲያዘንብ በእርግጥም ለስልጣኑ ሲል ሀገርን ከማፍረስ ወደ ኋላ የማይል ጀብደኛ እንደሆነ በአደባባይ ያረጋገጠበት አጋጣሚ ነበር ማለት ይቻላል። የአብይ አህመድ አልፋና ኦሜጋው ስልጣንና ስልጣን ብቻ ነው። የትኛውንም ርቀት ይጓዛል። ማንኛውንም አይነት እርምጃ ይወስዳል። ሚሊዮኖች ቢያልቁ ቢደቁ መከራና ስቃይ እሪታና ዋይታ ቢበረክቱ የሚያስጨንቀው የሚያሳስበው አይደለም። ያችኑ የስልጣን ኮርቻውን የሚነቀንቅ ነገር እንዳይመጣበት የሚችለውን ያህል ሞክሯል። ቤተ መንግስቱን የሚነጥቀው ኃይል እንዳይፈጠር ከሰማይ በታች የሚችለውን ጥሯል። ስዩማዊ መለኮታዊ አድርጎ ለራሱ የጫነውን ስልጣኑን በዚህ አጭር ጊዜ የሚገነድስ ንቅናቄ ይመጣል ብሎ ከቶም አልጠበቀም። በአራቱም የኢትዮጵያ ማዕዘናት ግፍ የመረረው መከራና ጭቆና ጀርባውን የሰበረው የኑሮ ውድነት ትከሻውን ያጎበጠው ህዝብ በተለያዩ የትግል ስልቶች የአብይ አህመድን መንግስት መነቅነቅ መጀመራቸው የማይቀር ሆነና ለአብይም መጪው ጊዜ አባጣና ጎርባጣ እንዲሆንበት አድርጎታል። የውጭው ኃይል ተስፋ ከቆረጠበት ሰንብቷል። የሚተካው አካል ፍለጋ ከተጠመዱም ከራርመዋል። የውስጡም ትግሉን አጠናክሮ እያካሄደ ነው። ፋኖ ተሰማራ እንደ ሆቺሚኒ እንደ ቼጉቬራ የነጻነት መዝሙሩ ኢትዮጵያ ሰማይ ላይ መስተጋባት ከጀመረ የአብይ የስልጣን እድሜ እኩያ ነው ማለት ይቻላል። አብይ ብቻውን የቀረ እስኪመስል ዙሪያ ገባው ያሉትን ታማኞቹን ጭምር በልብም በአካልም እየራቃቸው እንደሆነ ይነገራል። ካለፉት 3 ወራት ወዲህ የሚያቃዣው የሚያባንነው ይኸው የውስጡና የውጭው አክንትፍ ማለታቸውን ተከትሎ የመጣው የስልጣን ልቀቅ የሽግግር መንግስት ይመስረት ጫናና ግፊት ነው። ከዚህም የከፋው በራሱ አስተዳደር ውስጥ ፍንቀላ ሊያደርጉ ያስባሉ እየመከሩም ያሉ የወታደራዊና የሲቪል ባለስልጣናት ሁኔታ በእጅጉን እያስጨነቀው እንዳለ በድብቅም ይሁን በአደባባይ ከሚደረጉት የአብይ አህመድ ስብሰባዎች መረዳት ተችሏል። እነማን የሆኑ ከውስጥ ከራሱ አስተዳደር አኩርፈው ሊፈነቅሉት እያሴሩ እያደቡ ያሉት መፈንቅለ መንግስት የሚለውን አጀንዳ ለምን አሁን ደግሞ ደጋግሞ ያነሳዋል? የሽግግር መንግስት በመቃብሬ ካልሆነ ፈጽሞ አይታሰብም አይነት ተቸካይ አቋም ማንጸባረቁ ከምን የመነጨ ይሆን? በእርግጥም ጥያቄው ይነሳል። ትላንትም ዛሬም ወደፊትም
በአማራ ክልል በከፈተው ጦርነት ሰራዊቱ እየፈረሰበት የሚገኘው የአብይ አህመድ መከላከያ ኃይል በሐሰተኛ የድል ዜናዎች ደጋፊዎቹን ለማረጋጋት እቅድ አውጥቶ መንቀሳቀስ መጀመሩ ተገለጸ። የመከላከያ ሰራዊቱን ገድል አይዘግቡም ተብለው የመንግስት መገናኛ ብዙሃን በአንዳንድ የጦሩ አዛዦች ወቀሳ እየቀረበባቸው መሆኑንም ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። ከቅርብ ጊዜ ወዲህ መሬት ላይ የማይታይ የድል ብስራቶችን በተከታታይ በሚዲያዎች እያስተጋባ የሚገኘው መከላከያ ሰራዊት በቅርቡ የሸለማቸውን የክብር አባላት የሆኑ አክቲቪስቶችንና ጋዜጠኞችን የተለየ ተልዕኮ ተሰጥቷቸው ፕሮፓጋንዳውን እንዲያቀጣጥሉ ሊደረግ መሆኑንም ለማወቅ ተችሏል። እነዚህ የመከላከያ የክብር ተሸላሚዎች አንከር ሚዲያን፣ ደሬ ኒውስን፣ ኢኤምኤስንና ሌሎች ሚዲያዎችን በመለየትና አዘጋጆቹን በመጥቀስ የስም ማጥፋት ዘመቻ እንዲከፍቱ አቅጣጫ እንደተሰጣቸው የደረሰን መረጃ አመላክቷል። በዚህም ስማቸው እንዲጠፋ በሚል የተመረጡ ሚዲያዎችና አዘጋጆቹ ከመንግስት ገንዘብ እንደወሰዱ፣ መሬትና ኮንዶሚኒየም ቤት እንደጠየቁና ሌሎች ሐሰተኛ መረጃዎችንና ማስረጃዎችን በተቀናጀ ሁኔታ እንዲያሰራጩ መመሪያ እንደተሰጣቸውም ተገልጿል። የመከላከያ የክብር ተሸላሚዎች የዩቲዩብ አዘጋጆችና አቅራቢዎች በቅርቡ አንድ ሳተላይት ቴሌቪዥን መስመር ከአገዛዙ ተሰጥቷቸው የፕሮፓጋንዳውን ስራ አጠናክረው እንዲሰሩ እንደሚደረግም በመረጃው ላይ ተመልክቷል። የአንከር ሚዲያ የዘውትር ተባባሪ እንደሚለው የፋኖ ክንድ እየበረታ መምጣቱ የአብይ አህመድ ሰራዊት እየፈራረሰ መሆኑ አገዛዙ በፕሮፓጋንዳ እድሜውን ለማራዘም የሚያደርገው መፍጨርጨር እንጂ መሬት ላይ ያለውን እውነት አያሳይም ይላል። ወታደራዊ ድላቸውን ሊያሳብቅ በሚችል ሁኔታ ከፍተኛ የሆነ የሰራዊት ክዳት እየተካሄደ ነው። ይሄ የሰራዊት ክዳት ከዚህ በፊት በሻለቃ በመቶ በአምሳ የሚባሉ ወታደራዊ እንቅስቃሴዎች ደረጃ ወደ ፋኖ ኃይሎች ሄዶ ሲቀላቀል ነበር። አሁን ግን መሳይ በጣም በከፍተኛ ደረጃ ምናልባትም ለግዳጅ ሲሄዱ የመከላከያ ሰራዊት አባላት ሙሉ በሙሉ ከተለያየ ብሔር የተውጣጡ የመከላከያ ሰራዊት አባላት ከድተው ፋኖን እየተቀላቀሉ ነው። እንግዲህ በአንዳንድ የአማራ ክልል የወረዳ አካባቢዎች ላይ አንዳንዱ ወታደር ከፍተኛ የሆነ መሰላቸት ውስጥ ነው ያለው። በመሃል ላይ በጣም በከፍተኛ ሁኔታ የመከላከያ ሰራዊቱን ፋኖ ባልተጠበቀ ቦታ በደፈጣ ከፍተኛ ጉዳት እያደረሰበት በመሆኑ ይሄ ሁሉ አደጋ እየደረሰበትና እየተበተነ ያለ ሰራዊቱ በመሆኑ የመከላከያ ሚዲያዎች ድል አገኘን፣ ሽንፈት እየደረሰበትና በተለይ የፋኖ ኃይሎች በአንድ እዝ ጠቅላላ አማራ ፋኖ እዝ እየተመሰረተ መሆኑ ስለገባውና ይህ ወደ አንድነት መምጣታቸው የሚፈጥርበት ከፍተኛ የሆነ ወታደራዊና የፖለቲካ ድል እንዳለው ስለሚያውቅ ከወዲሁ መከላከያ አቅሙን ሙሉ አሟጦ እንዲጠቀም ከመሰላቸት እንዲወጣ ከጉዳት ልክ ተስፋ እንዳለው አድርጎ መከላከያውን ግንዛቤ ውስጥ እንዲገባ በማድረግ የተደረገ ጥረት እንጂ በተጨባጭ የመከላከያ ሰራዊት በአሁኑ ሰዓት ፈርሷል። እንዲያውም እነሱ አሁን ፋኖ ባለማጥቃቱ ምክንያት ብቻ እንደ ድል እየቆጠሩት ነው። ፋኖ ዛሬ ወር በፊት ከነበረው ኃይሉ እጥፍ ጨምሯል። ለምሳሌ በማዕከላዊ ጎንደር አካባቢ ያሉ የፋኖ ኃይሎች ከነበራቸው ቁጥር በጥፍ ጨምረዋል። ከነበራቸው የቆዳ ስፋት በጥፍ ጨምረዋል። ለምሳሌ ጣቁሳ ወረዳን ብንወስድ ከደልጊ ውጪ 47 ቀበሌዎች አሉ። ከነዚህ 47 ቀበሌዎች ውስጥ መከላከያ የነበረው አንድ ቀበሌ ላይ ወረዳ ዋና ከተማ ላይ ብቻ ነው። ደንቢያ ምስራቅና ምዕራብ ደንቢያን ብንወስድ ከጨዋይትና ከቆላድባ ውጪ ባሉት ወደ 90 ምናምን የሚሆኑ ቀበሌዎች የወረዳ ቀበሌዎች ላይ ምንም አይነት የመከላከያ እንቅስቃሴ የለም። በፋኖች ነው እየተተዳደረ ያለው። ይሄ በጣም ስላሰጋውና ስላስፈራው ከወዲሁ ዝም ብሎ ቀብጸ ተስፋ የሆነ ተጨባጭ ያልሆነ ዜናዎችን በመልቀቅ መከላከያውን በመንፈስ እንዲጠነክር ለማድረግ የተደረገ ጥረት እንጂ በተጨባጭ እውነቱ እሱ አይደለም። መሳይ በተለይ ከቅርብ ጊዜ ወዲህ ነው እንዲህ አይነቱ ነገር በተለይ በፕሮፓጋንዳው ተበልጠናል፣ ይሄንን ነገር መቀልበስ አለብን ብለው መንግስት መገናኛ ብዙሃን ጭምር የመከላከያ ሰራዊቱን ተጋድሎ ሽፋን እንዲሰጡት በአንዳንድ ጀነራሎችም እየተጠየቀ ነው። ለሁለት ዜናዎች አንድ ፎቶግራፍ እየተጠቀሙ ጦርነት ባልተካሄደባቸው ቦታዎች ድል እንዳደረጉ የሚገልጹበት፣ ተቆጣጥረናል፣ ደምስሰናል ባሉት አካባቢ ጽንፈኛው ኃይል አሁንም ጥቃት ሊሰነዝር ሞክሮ መከት ነው የሚል ነገር እያወጡ ነው። አንደኛ ትላንት በሰሩት ዜናና ዛሬ በሚሰሩት ዜና ከፍተኛ የሆነ የሀሳብ መፋለስ፣ መረጃ መጋጨት አለ። ለምንድን
ምንድነው እውነት ድል ስለራቃቸው የፋኖ ክንድ እየበረታ በመምጣቱ በዚህስ ብልጽግናው መንደር እናጽናናለን እናረጋጋለን ብለው ነው? ከምን የመነጨ ነው? መራዊ ማለት ከባህር ዳር ከተማ 35 ኪሎ ሜትር ርቀት ላይ ያለች ከተማ ነች። እስኪ ከከተማዋ 5 እና 4 ኪሎ ሜትር ከከተማዋ መከላከያ ወጥቶ ማደር እኮ አይችልም። ለአሰሳ ይወጣሉ። 500ም 400ም ሆነው ከወረዳ ከተማ ከከተሙበት ቦታ ላይ ይወጣሉ። ወጣው የሚመለሱት ግን ምናልባትም 3/4ኛው ወታደር ነው የሚመስል ጦርነት ሳይደረግ ለአሰሳ ከወረዳ ከተማ ወደ ቀበሌዎች እንቅስቃሴ እንኳን ሲያደርጉ 3/4ኛው ወታደር ብቻ ነው የሚመለሰው። ከ400 ወታደር 100 ወታደር በተለያየ መንገድ መሳሪያውን ሽጦ ይጠፋል። ወደ የቤተሰቡ ይሄዳል። ፋኖን ይቀላቀላል፣ ይደበቃል። ይሄ ሁሉ የሚያሳየው እኮ መከላከያ በሂደት ልክ ቀፎ ውስጥ አውራ እንደሌለው ንብ ቀስ እያለ እየጠፋ እያነሰ እየደከመ መጨረሻ ላይ ተበትኖ እንደሚቀር ንብ ነው የሆነበት የመከላከያ ሰራዊት። የመከላከያ አመራሮች ብቻ ሳይሆን የመንግስት ፖለቲከኞች ገብቷቸዋል። አማራ ክልል ላይ ሙሉ በሙሉ ክሳራ ውስጥ እንደገቡ ያውቁታል። አሁን የቀረቻቸውን የመከላከያ ሰራዊት የአድማ ብተና የሚሊሻ ኃይል ህይወታቸው እስከሚቀጥልባት ቀን ድረስ ለአንድ ቀን የሚሆን ለአንድ ሳምንት ወይም ለአንድ ወር እነሱ አገሪቱን መርተን እንቆይበታለን እስካሉ ድረስ ከፍተኛ መስዋዕትነት እንዲያደርጉላቸው የማረጋጊያ ስልት ነው። እውነቴን ነው የምልህ። በሰሜን ሸዋ ያለው የፋኖ እንቅስቃሴ፣ በሰሜን ወሎና በደቡብ ወሎ ያለው የፋኖ ወታደራዊ እንቅስቃሴ ፍጹም መከላከያ ሊመልሰው የማይችል ኃይል እያሰባሰበ ያለበት ሁኔታ ነው ያለው። ለ4 ተከታታይ ወራቶች አሰልጥኖ በ10 ሺዎች የሚቆጠር ሰራዊት አስመርቋል። በሚዲያ ነገ ከነገ ወዲያ የምታየው ነገር ነው። በጣም ከፍተኛ የሆነ አዲስ ሰልጣኝ ወታደር ለ4 ወር የሰለጠነ በደንብ መሰረታዊ ውትድርናን ጠንቅቆ ያወቀ በፖለቲካ ራሱን ያዳበረ ሰልጣኝ አሁን ፋኖን ተቀላቅሏል። ከአድማ ብተናው በየቀኑ እየጠፋ ነው። በቡድን ነው የሚጠፋው። ከመከላከያ በቡድን ነው እየጠፋ ያለው። ይህን ሁሉ ስንመለከት መከላከያ ብቻ ሳይሆን የፖለቲካ አመራሩ ከፍተኛ ጭንቀት ውስጥ ገብቷል። የአማራ ህዝብ ትግል ገብተን እናጠፋዋለን ባሉበት መንገድ አይደለም አሁን ያለው። እንዲያውም ማጣፊያው መንግስት አማራ ክልል ምን መጀመሪያ ባልገባው ይሻለኝ ነበረ እያለ በልቡ እንደሚያስብ ነው እኛ እየተረዳን ያለ ነው መሳይ። የአብይ አህመድ ሰራዊት በተለያዩ የአማራ ክልል አካባቢዎች አዲስ ዙር መጠነ ሰፊ ጥቃት በፋኖ ኃይሎች ላይ ከፍተዋል። ባለፉት 2 ቀናት በጎንደርና በጎጃም በወሰዳቸው የማጥቃት እርምጃዎች ክፉኛ ተመቶ ሰራዊቱ